بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية المستفيد في أحكام التجويد درساتنا نقتلالن كفل هايا هلت نوزاري منايو كفل تكاتاتا هاي عندن بالله درساتنا لاي أيتنا لمالتنا خير طيب إن شاء الله نقديه زاري لاي منايو أديس رأسنا فصل في بيان القلقلة سلا قلقلة ነው የምናየው ከዚህ ፊት የነበረው ርዕስ እንግዲህ ስለ አህካም الرائن አይተን ጨረሰን ከዛ በኋላ ወደ ቀልቀላ ደርሰናል ማለት ነው طيب ፈስሉን ለይ ነው አለ የሚለይ ሆነ ነው في بيان ግልጽ በማድረግ القلقلة ቀልቀላን ግልጽ ስለማድረግ ማለት ነው ቀልቀላ ግልጽ ቀልቀላ ማለት ምን ማለት ነው የቀልቀላ ፊደላቶች እነማን ናቸው ቀልቀላ በስንት ይከፈላል የሚሉትን ኢንሻአላህ ወደፊት ይጠቅስልናል ማለት ነው طيب ያው ቀልቀላ ማለት እንግዲህ ቋንቋዊ ትርጉሙ ያው ኢጥራብ ማለት ነው ማንጠር ማለት ነው ወይም መንቀጥቀጥ እንደዛ አይነት ትርጉም ነው የሚኖረው እንደማንም ያው ሚነጥሩ ፊደላቶችን ነው እዚህ ላይ የሚጠቅስልን ማለት ነው ሚነጥሩ የሆኑ ፊደላቶች አሉ ምን ሲሆን ነው የሚነጥሩት የሚለው ወደፊት ይመጣልናል على كل الاحوال ስለ ማንጠር በያን የሚያደርግልን ወይም ግልጽ የሚያደርግልን ፋስል ነው ማለት ነው طيب سؤال ጥያቄ كم حروف القلقلة كم سنتناتشو حروف فيدلاتوش ماهنو القلقلة يقلقل فيدلاتوش سنتناتشو يميناترو فيدلاتوش ماهنو እነዚህ ፊደላቶች ወደፊት የሚመጡ ፊደላቶች አሉ እነዛ ሚነጥሩ ናቸው እና ቁጥራቸው ስንት ናቸው እያልን ነው طيب ጀዋብ መልስ هي እነሱ እነዚህ ወይም የቀልቀላ ፊደላቶች እንዳጠቃላይ خمسة አምስት ናቸው ማለት ነው አምስት ፊደላቶች ናቸው ሚነጥሩ ፊደላቶች ብለን የምንላቸው يجمعها ሰብስቦ ይይዛቸዋል يجمعها ሰብስቦ ይይዛቸዋል قولك ያው ያንተ ማለት መቁልህ ማለት ነው ምትለው ነገር ሰብስቦ ይይዛቸዋል ምን ምንለው ቁጥቡ ጃድ ብለን ምንለው ቁጥቡ ጃዲን ብለን ምንለው ቃል ምን ያደርጋቸዋል ሰብስቦ ይይዛቸዋል ማለት ነው طيب ስለዚህ ፊደላቶቹ አምስት ፊደል ቃፍ ጣ እንደዚሁም ባ ጂምና ዳል እነዚህ አምስት ፊደላቶች حروف القلقلة የቀልቀላ ወይም ሚነጥሩ ፊደል በመባል ይታወቃሉ ማለት ነው طيب በዚሁ ግልጽ እናርገውና መቼ ነው እንግዲህ ሚነጥሩት ከተባለ ፈትሐ ከስራ ضمه በሆኑበት ሰዓት አይነጥሩም እነዚህ ፊደላቶች ያው ትኩረት ማድረግ ይኖርብናል ብዙ ጊዜ እንግዲህ ቁጥብ ወጀር የሚባል ፊደላቶች ይነጥራሉ በሚል ብቻ በመያዝ ቃፍ ፈትሐ ሆኖ ጣ ፈትሐ ሆኖ እነዚህ ፊደላቶች ፈትሐ ሆኖ የሆነ የማንጠርና በጣም ተከልፎ ወይም ራስን የማስቸገር ነገር አለ ሚነጥሩበት ሁኔታ ሳንይዝ የቀረን ማለት ነው طيب ስለዚህ እነዚህ ፊደላቶች ሚነጥሩት መቼ ነው ስኩን በሆኑበት ጊዜ ብቻ ነው ቃፍም ጣም ባም ጂም ዳል ሁላቸውም ስኩን ሲሆኑ አቆ አጦ አብ አጅ አድ አድ አጅ ያለን እነዚህ ፊደላቶችን እንግዲህ ማንጠሩ መለማመድ የመጀመሪያ ሀምዝ ያስገባ እነሱ ስኩን ያደረግን አቆ ኢቆ ወቀ አጅ ኢጅ ውጅ በማለት መለማመድ ያስፈልጋል ስለዚህ እንደማንም እነዚህ ፊደላቶችን ነው የሚነጥሩት በጣም ለማንጠርም ከመጠን በላይ ድምጻችን በጣም አቆ ብለንም ማውጣት የለብንም መሐከለኛ አቆ አቆ አርገን መለማመድ ይኖርብናል ማለት ነው طيب ስለዚህ እንደማንም እነዚህ ፊደላቶች የሚነጥሩት ምን ሲሆኑ ነው ስኩን ሲሆኑ ነው ማለት ነው ይሄን በዚሁ አያይዘን ለመያዝ ያስፈልጋል ሌላኛው ሱአል ጥያቄ ኢላ ከም ወደ ስንት قسمين ክፍል ተንቀሲሙ ይከፈላሉ ተንቀሲሙ እነዚህ ቀልቀላ ምንላቸው ወደ ስንት ክፍል ይከፈላል አለ طيب ጀዋብ መልስ ኢላ قسمين ወደ ሁለት ክፍል ይከፈላል ማለት ነው قسمين ማለት ሁለት ክፍሎች ይከፈላል እሱም ሱግራና ኩብራ ተብሎ በሁለት ይከፈላል ቀልቀለተን ሱግራ ቀልቀለተን ኩብራ ተብሎ ይባላል ስለዚህ ቀልቀላ ሚነጥር ሆኖ ሱግራ ማለት እንግዲህ ያው ሷጊር ከሚለው ነው ትንሽ ማለት ነው በትንሹ ሚነጥር ማለት ነው ሱግራ ኩብራ ማለት ደግሞ ትንሽ ከሱግራ ከትንሹ ትንሽ ድምጻችን ወፈር አድርገን የምናነጥረው ወይም ኩብራ ተለቅ አድርገን የምናነጥረው የሆነ ማለት ነው طيب ስለዚህ ትንሽና ትልቅ በመባል ወይም ቀልቀለተ ሱግራና ኩብራ በመባል በሁለት ይከፈላሉ ማለት ነው طيب ከዛ በኋላ ወደ መቼ ነው ሱግራ የሚሆነው መቼ ነው ኩብራ የሚባለው ወይም ወደሚለው ሊገባ ነው طيب فإن كان كهون على سكونها سكونا كهون على يمان سكون ነው
የቀልቀላ ፊደላቶች ስኩን ነው። እንግዲህ በዚሁ ምን እየነገረን ነው? ስኩን ሲሆኑ እንደሚነጥሩ እየነገረን ነው ማለት ነው። አሁን ስኩኗ ከሆነ ብሎ ገና ጀመረልን ስለነሱ ሲያወራ። ስለዚህ የሚነጥሩበት ጊዜ መቼ ነው? ስኩን ሲሆኑ ፈትሐ ዶማ ከስራ በሆኑበት ሰዓት ማንጠር የሚባል ነገር የለም። ያው የራሳቸው ባህሪ የሚወፍር ባህሪ ካላቸው ማወፈር የራሳቸው እንግዲህ ሲፋተል ሑሩፍ ወደፊት ይመጣልናል። በዛ ሁኔታቸው ነው እንጂ የሚሰጣቸው እንጂ ፈትሐ ከስራ ዶማ በሆኑበት ሰዓት አይነጥሩም ማለት ነው። ጠይብ ስለዚህ ፈኢን ካነ ከሆነ ስኩኑሃ የነዚህ ቁጥቡ ጀዲ የምንለው ቃል ወይም እነዚህ ፊደላቶች ስኩናቸው ከሆነ አስልየን አስልይ ከሆነ መሰረታዊ ከሆነ ማለት ነው በሆነ ጉዳይ ያልመጣ እንደው ከመሰረቱ ያለ የሆነ ስኩን ከሆነ ፈሂየ እሷ ያኔ አስልይ በሆነበት ሰዓት ሱግራ ቀልቀለተን ሱግራ ብለን እንጠራዋለን ማለት ነው። ጠይብ ስለዚህ ስኩኑ አስልይ ሆኖ በሚመጣበት ሰዓት አስልይ ማለት ከመሰረቱ ያለ የሆነ ስኩን ከሆነ እንግዲህ ስኩን ሲባል አስልይና ዓሪድ ተብሎ በሁለት ይከፈላል ማለት ነው ከአባባሉ ወደፊትም ሊነግረናል። ስለዚህ ስኩኑ እንደማንም አስልይ ከሆነ ቀልቀላ ምን ተብሎ ሊጠራ ነው? ቀልቀለተን ሱግራ ተብሎ ሊጠራ ማለት ነው። ጠይብ ወኢን ካነ ከሆነ አለ ወኢን ካነ ከሆነ ስኩኑሃ የነዚህ ሐርፎች ስኩናቸው ከሆነ ዓሪዶን ዓሪድ ከሆነ ዓሪድ ማለት ደግሞ ምን አዲስ የመጣ መጤ ነገር ከሆነ ፊል ወቅፊ በምንቆምበት ጊዜ ቢሰበቢል ወቅፍ ማለት ነው በመቆማችን ምክንያት ማለት ነው። እንግዲህ ምናልባት የነዚህ ፊደል ሐረካቸው ምን ነበር? ፈትሐ ዶማ ከስራ ሆኖ ስንቆም ግን ስኩን ልናደርገው እንችላለን። ምክንያቱም በየትኛውም ሐርፍ ስንቆም በምን አይቆሙም ብለናል ከዚህ በፊት በሐረካ አይቆሙም። ፈትሐ አድርገን ከስራ ዶማ አድርገን መቆም የለም ማለት ነው። ስለዚህ ስንቆም የግድ ምን ልናደርጋቸው? ስኩን ልናደርግ ነው ማለት ነው። ስለዚህ በዛ ሰዓት ስኩን ሊሆኑ ነው እና ያኔ ስኩኑ ምን ሆነ ማለት ነው? ዓሪድ ሆነ ማለት ነው። ቢሰበቢል በመቆማችን አስሉ አልነበረም ከመሰረቱ አልነበረም። በመቆማችን ምክንያት ግን ምን ሆነ? ዓሪድ ሆነ አዲስ የመጣ ሆነ ማለት ነው። ስለዚህ ስኩኑ ወይን ካነ ስኩኑሃ ከሆነ ዓሪዶን አዲስ የመጣ ከሆነ ፊል ወቅፊ በምንቆምበት ጊዜ ያኔ ምን ሊሆን ነው? ፈሂየ እሷ ቀልቀላዋ ኩብራ ቀልቀለተን ኩብራ ተብላ ትጠራለች ማለት ነው። ትንሽ ቀልቀላው ምን ይሆናል? ከፍ ይላል፣ ከመጀመሪያው ትንሽ ይበልጣል ማለት ነው። ጠይብ ከዛ በኋላ ወደ ምሳሌ እንገባ ነው። ስለዚህ እንደማንም ቀልቀላ በሁለት እንደሚከፈልና ቀልቀለተ ሱግራ ማን ነው የሚለው ቀልቀለተ ሱግራ የሚባለው ምንድነው? ከመሰረቱ ከአስልይ ካለ ቀልቀለተን ሱግራ እንለዋለን በቃሉ መሐከል ላይ ሆኖ ሲመጣ። እንደዚሁም ኩብራ የምንለው ደግሞ መቼ ነው? በምንቆምበት ሰዓት የሚመጣው ቀልቀላ ቀልቀለተን ኩብራ ተብሎ ይጠራል ማለት ነው። ሚሳሉ ሱግራ ለሱግራው እንግዲህ ለአስልዩ ምሳሌ አለ። ለምሳሌ ምን አመጣልን? የቅጠዑን የሚለው አመጣ። የቆ ስለዚህ አሁን እዚህ ላይ ቀልቀላው ምንድነው? ሱግራ ነው። የቅጠዑን ጠይብ እዚህም የጦ እንግዲህ ያው መሐለ ሻሂዳችን ጣ ላይ ነው። እዚህኛው ላይ ደግሞ ቃፍ ነው። እዚህም ጣ የጠመዑን ጠይብ የጅ ልንል ነው። እዚህ ላይም የጅዐሉን የድዑን ላቱብለውነ ብለን ልንል ማለት ነው። በዚህ ሰዓት እንግዲህ ሁሉም ቀልቀላቸው ምንድን ነው? ሱግራ ነው ማለት ነው። በጣም አሁን ለቱብ በጣም የድ አንልም፣ የቁጠዑን አንልም። ስለዚህ ቀልቀላው በጣም እናነጥረዋለን። ማንጠሩ ይነጥራል፣ ግን በጣም አነስ ያለ የቁጠዑን፣ የጠመዑን፣ የጅዐሉን፣ የድዑን፣ ለቱብለውነ ጠይብ። ስለዚህ ቀልቀለተ ሱግራ ይሆናሉ እነዚህ ሁሉ ማለት ነው። እነዚህ ያሉ ስኩኖች ሁሉም ስኩኖች ምንድን ናቸው? አስልይ ናቸው፣ መሰረታዊ ናቸው። ከምንም ጋር ተያይዞ የመጡ አይደሉም። ከመጀመሪያውኑ ከቃሉ ጋር ያሉ ናቸው ማለት ነው። ጠይብ ሌላኛው ለኩብራው ደግሞ ወይም ዓሪድ ለሆነው ወሚሳሉ ልኩብራ ለኩብራው ምሳሌ አለና ኩብራ ማለት እንግዲህ ቀልቀለተን ኩብራ ለትልቁ ቀልቀላ ማለት ነው። ምን ኸላቆ እንግዲህ በዚህ ሰዓት ምን ሆነ ማለት ነው? ቃፉ ትንሽ ምን ሆነ? ከቅድም ካልነው ይበልጣል። ቀልቀላው ምንድነው? ኩብራ ስለሆነ ኸላቆ
እዚህ ላይ ያለው ስኩኑም ደግሞ ምንድነው ዓሪድ ነው ማለት ነው። ቃፉ ፈትሕም ከስርም ዶም ሊሆን ይችላል፣ ግን በመቆማችን ምክንያት የመጣ ስለሆነ እንደማንም ዓሪድ ነው። ቀልቀላውም ቀልቀለተን ኩብራ ይሆናል ማለት ነው። ጠይብ ሲራጦ ሲራጦ ዓዛብ ዓዛብ በሂጅ በሂጅ ሸዲድ ሸዲድ ጠይብ። ስለዚህ እዚህ ላይ ያሉት እንዳለ ቀልቀለተን ኩብራ ተብሎ ይጠራሉ። ቢሰበቢል ወቅፍ የመጡ ስኩን ናቸው። ሁሉም ላይ ያሉ ቀልቀላ ፊደል ላይ ያሉ ስኩኖቹ በመቆማችን ምክንያት የመጡ ናቸው። ቀልቀለተን ሱግራ ኩብራ ተብሎ ይጠራሉ ማለት ነው። ጠይብ ፈሃዚህ አለ እነዚህ አሁን የጠቀስናቸው ማለት ቀልቀለተል ኩብራ ጋር ኸላቅ ሲራጦ ብለን የጠቀስናቸው ፈሃዚህ እነዚህ ተቀልቀሉ ይነጠራሉ። መቼ ሓለተል ወቅፊ ሓለተል ወቅፍ ማለት ወቅፍ ባደረግንበት ሰዓት ወቅፍ ባደረግንበት ሰዓት ማለት ምንድነው በቆምንበት ማለት ነው። ኸላቆ ብለን በምንቆምበት ሰዓት ያኔ ይነጥራሉ ማለት ነው። እሺ ላ ሓለተል ወስሊ ላ አይደለም ወይም የለም ሓለተል ወስሊ በወስል አድርገን አያይዘን በቀራንበት ሰዓትስ ማንጠር የለም ማለት ነው። ማንጠር የለም መቼ ሓለተል ወስል አያይዘን ወስል አድርገን ስንቀራና ወልሙሩሪ አልፈን ስንቀራ ማለት ነው። ማለት አልፈን አንድ ላይ ቦታው አያይዘን ስንቀራ ያኔ የለም። ሐረካቸው የራሳቸው ሐረካ ይኖራቸዋል። በሐረካቸው መሰረት እንሄዳለን። ምናልባት የአያ መጨረሻ እንኳን ቢሆን ቀጣይ ካለው አያ ጋር ምናያይዘው ከሆነ ወይም ቀጣይ ካለው አንቀጽ ጋር ምናያይዘው ከሆነ ራሱ ምንድነው የሚሆነው? ስኩን አናመጣም። የራሱ ሐረካ አስለን ስኩን ካለው መቼም እንግዲህ ሊኖረው ይችላል። በዛ ሰዓትም ቀልቀላው ሱግራ ነው የሚሆነው እና አያይዘንም ራሱ ብንቀራው የሚሆነው ምንድነው ስኩን አናመጣም ማለት ነው። የሚሆነው በሐረካው ፈትሕ ከሆነ ፈትሐ፣ ከስራዋ ከሆነ ከስራዋ፣ ዶማ ከሆነ ዶማ አድርገን እንቀራለን ማለት ነው። ጠይብ ስለዚህ ላ ሓለተል ወስሊ ወልሙሩሪ ወስል ባደረግን ሰዓትስ አንቀራውም ወይም ቀልቀላ ማድረግ የለም። ወልሙሩር ማለት ደግሞ አልፈን ሙሩር ማለት ማለፍ ማለት ነው። አልፈን በሄድንበት ሰዓት ማለት ነው። ጠይብ ስለዚህ አላ ኩል አሕዋል ቀልቀላ በተወሰነ መልኩ በዚህ አይነት ሁኔታ አጠር አድርጎ ገለጸልን ማለት ነው። ስለዚህ ቀልቀላን በዚሁ እንጨርሳለን ኢንሻአላህ። በቀጣይ ደርሳችን ደግሞ መኻሪጀል ሑሩፍን በቀጣይ ደርሳችን ምናይ ይሆናል። እዚሁ ላይ እናቅም። ወላሁ ስብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።